ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። ውድ ቤተሰቦቻችን እናንተ ደግሞ በሐሳብ መስጫ ሳጥናችን ላይ ዘወትር እንደ ሁልጊዜውም እየተሳተፋችሁ ቆይታ እንድታረጉ እንደዚሁም ሁላችሁም የተመለከታችሁ ይሄንን ዜና ላይክ እንድታረጉልን በትህትና እንጠይቃለን። በመረጃ ሰዓታችን ውድ ቤተሰቦቻችን በዓለም ክለብ ሻምፒዮኖቹ በሰማዮቹ ዘንድ ስንሄድ አንድ ሰው አጥተዋል እየተባለ ነው። ምናልባት ይህ ጦታቸውን የቼልሲ ደጋፊዎች እንዴት ታዩታላችሁ የሚለውን በመረጃ ሰዓታችን ታነሱታላችሁ። ከዛ ውጪ ቀድሞ የቼልሲ ሌጀንዶች በወቅታዊ ዙሪያ ያጋሯቸው ሀሳቦች አሉ። ኤንዞ ፈርናንዴዝ አንድ ነገርን ቀይሯል። ምንድን የቀየረው ተጫዋቹ እንነግራችኋለን። በኮንትራት ማራዘም ጉዳይ ወደ ቼልሲ በሚደረጉ ዝውውሮች ላይ ተጨማሪ መረጃዎችን ይዘናል። ቼልሲያን ቆዩን። ቼልሲዎች በዘንድሮ የውድድር ዓመት የወጥነት ችግር ሲታይባቸው የቀድሞ ተጫዋቻቸው መርግጥ ለቶትናም ለአርሰናልም ተጫውቶ ታሪካዊ ለንደን ከተማ የተዘዋወረ ተጫዋች ነው ዊሊያም ጋላስ። በእርግጠኝነት መናገር የምችለው ነገር ቼልሲ አንድ ነገር አጥቷል። ይሄም ልምድ ያለው ተጫዋች ነው። ይሄ ልምድ ካለው ተጫዋች ውስጥ አንደኛው ለእኔ ቪክተር ኦሲሜን ነው ይላል ዊሊያም ጋላስ። በቀጣይ ይላል ዊሊያም ጋላስ ቼልሲዎች ራሳቸውን ማዘጋጀት አለባቸው። አንድ ሌጀንድ የሚሆን አጥቂ ያስፈልጋቸዋል። ይህ ደግሞ ቪክተር ኦሲሜን ነው ብሏል። ቪክተር ኦሲሜን በጋላታሳራይ ብቻ ሳይሆን በናፖሊ ራሱን ያሳየ፣ ናፖሊንም ለቆ ከወጣ በኋላ በጋላታሳራይ ራሱን ያሳየ ነው። ይህ ተጫዋች አሁን በአጥቂ ቦታ ላይ ጥያቄ የሚነሳበት ሳይሆን ይሄ ወርልድ ክላስ የሚባል አጥቂ ነው። ስለዚህ ቼልሲ ይሄንን ተጫዋች ማምጣት አለበት። አምናቶታል። ዘንድሮ የዝውውር መስኮቱ ላይ ሊያጣው አይገባም ብለዋል ዊሊያም ጋላስ። ፒተር ክሮች ቁመተ መለሎ ተጫዋች ነው። የቀድሞ ሊቨርፑል፣ ሰንደርላንድ እናስታውሰዋለን፣ ስቶክ ሲቲ እናስታውሰዋለን። ቁመተ መለሎ ፒተር ክራውች አሁን የእግር ኳስ ተንታኝ ነው። ኤቨርተን ባለፉት 5 ጨዋታ 4 ያሸነፈ፣ ቼልሲ ደግሞ የወጥነት ችግር ያለበት ቡድን ቢሆንም ቅድመ ግምቴን ለቼልሲ ነው የምሰጠው ብሏል። ግን ከዛ ጋር በተያያዘ እሱ ያነሳቸው አንዳንድ ነጥቦች አሉ። በቡድኑ ትምህርት ሊወሰድበት የሚገባ ነገር አለ ብሏል። በተለይም ይሄ ትልቅ ቡድኖችን ሲገጥም፣ ጠንካራ ትንሽ ቡድኖችን ሲገጥም የሚሸነፈው ነጥብ የሚጠልበትን ነገር ማስተካከል አለበት ብሏል። ለአብነት ያክል 9 ጨዋታ ከትልቅ ክለቦች ጋር ሲያደርግ 5ቱን አሸንፎ 3 ተሸንፎ አንዳቸው ወጥቷል። በትንሽ ቡድኖች ግን ብራይተን ማለት ትንሽ ሲባል ግን በፕሪሚየር ሊግ በታሪካዊ ትልልቅ ከሚባሉ ክለቦች አንጻር ነው። ብራይተንን፣ ሰንደርላንድ፣ ብሬንትፎርድ፣ ሊድስ፣ በርንሞዝ፣ በፓላስ፣ በካራባግ ነጥብ የሚጥል ቡድን ሆኗል። ስለዚህ ለዚህ ወጥነት ችግሩ መፍትሄ ማሬስካ ያፈላልጉለታል ብዬ አስባለሁ ብሏል። ኤንዞ ፈርናንዴዝ በሪያል ማድሪድ ቢፈለግም የኔ ክለብ ግን ቼልሲ ነው ማለቱ ይታወቃል። ትላንት ግን ኤጀንት ቀይሯል። ውድ ቤተሰቦቻችን አዲሱ ኤጀንቱ ደግሞ የቀድሞ ተጫዋች ሃቪየር ፓስቶሬ ነው። በፓሪስ ሰን ዠርሜን በደንብ እናስታውሰዋለን ሃቪየር ፓስቶሬን። አሁን የዚህ ተጫዋች ወኪል ሆኗል። ወኪል ማለት ካለበትም ክለብ ጋር የሚደራደርለት፣ ከሌለበትም ክለብ ጋር ተደራድሮ የሚያዘዋውረው ማለት ነው። በቼልሲ ቆያለው ያለው ኤንዞ ፈርናንዴዝ አዲስ ወኪል ሲቀይር ሃቪየር ፓስቶሬን አዲስ ወኪሉ ማድረጉ ትላንት መነጋገሪያ ሆኗል። ማርክ ኩኮሪያ ካይሴዶ ከብራይተን ጀምሮ ምርጥ ነበረ ብለዋል። ብራይተን የመጀመሪያ ጨዋታውንም ሲያደርግ ምርጥ ነበረ። ያኔ በጣም ወጣት ነበረ። አሁን ግን እንደምትመለከቱት በመሃል ሜዳ ላይ በጣም ልምድ ጠገብ ተጫዋች ነው። ታክሎቹ፣ ይሄ የጠንካራ ሰራተኝነቱ፣ ፈጣን ተጫዋች መሆኑ ሁሉንም ነገር ሜዳ ላይ ማድረግ የሚችል ነው ብሏል። ብዙዎች ያው ከንጎሎ ካንቴ ያወዳደሩታል። ጋሪ ሊንከር ከንጎሎ ካንቴ ጋር የሚመሳሰል ብዙ ነገር አለው፣ ግን ንጎሎ ካንቴ ሁሉንም ያሸነፈ ነው ይላል። ካይሴዶ እና ካንቴን ማወዳደር ሂደት ላይ ሁለቱም ተመሳሳይ የጨዋታ ባህሪ ቢኖራቸውም ግን ካንቴ ሁሉንም ዋንጫዎች ያሳካ ነው ብሏል። በእርግጥ ከቼልሲ ጋር ዋንጫዎችን አሳክቷል። የካይሴዶም ዋንጫዎች አሉ። የክለቦች ዓለም ዋንጫ፣ ኮንፈረንስ ሊግ አሳክቷል። ያው ብዙዎች ትልቅ ዋንጫ ሲባል የሚጠብቁት የሊግን ፕሪሚየር ሊግ ዋንጫና የአውሮፓ ሻምፒዮንስ ሊግ ዋንጫን ስለሆነ ነው እንጂ ውድ ቤተሰቦቻችን ሌሎችም ዋንጫዎችን ካይሴዶ አሳክቷል። ለማንኛውም ከካንቴ ጋር የሚደረገው ንጽጽር ግን አሁንም እንደቀጠለ ነው። ማርክ ኮኮሪያ ግን ከብራይተን ጀምሮ አንደኛው ጨዋታ ጀምሮ ምርጥ የነበረ ብሎታል። ቼልሲዎች ከማሎ ጉስቶ ጋር ድርድር እያደረጉ ነው። እስከ 2032 ኮንትራቱ ለማስፈረም
ማሎ ጉስቶም እንግዲህ ወሳኝ ጉዳዮችን እያየ ነው ተብሏል። በተለይ የማሬስካ ፕሮጀክት ውስጥ አለው የለውም የሚለው ጉዳይ ላይ ተጫዋቹ ቅድሚያ የሚሰጠው ነገር በቡድን ውስጥ የመጫወቻ ደቂቃና የደሞዙ ጉዳይ እንዲሻሻልለት ይፈልጋል ተብሏል። በርካታ ክለቦች ይፈልጉታል። እንደውም ስሙ ከባርሴሎና፣ ባየር ሙኒክ፣ ከዩቬንቱስ ጋር ሲያዝ እንደነበረ ይታወቃል። ይሄ ባለፈው በተለይ 12 ወር ውስጥ ስሙ ከነኚህ ክለቦች ጋር ተያይዟል። ቼልሲዎች ግን ተጫዋቹን ማቆየት ይፈልጋሉ። ቼልሲዎች በቀጣይም የቡድናቸው የረጅም ጊዜ እቅድ አካል ነው ተብሏል። እሱ ደግሞ የማሬስካ የረጅም ጊዜ እቅድ አካል ነኝ እና ሲደመር የደሞዝ ጥያቄ ከተፈታለት እስከ 2032 ኮንትራቱን ያራዝማል ተብሎ በቼልሲ ቤት እየተጠበቀ ይገኛል። በቼልሲ በኩል በነገራችን ላይ በርካታ ተጫዋቾቹም በውሰት ለሌሎች ክለቦች እየተጫወቱ ነው። ለአብነት ያክል የ17 ዓመቱ የኡዝቤኪስታኑ ካይራቲ አለማቲ አጥቂው ዳስተን ፓኤዝ ንብረትነቱ የቼልሲ ነው። በ2026 ቼልሲን ይቀላቀላል። ኦገስት 12 በ12 ሚሊዮን ዩሮ ብቻ የእንግሊዙን ክለብ ቼልሲን እንግዲህ ተጫዋች ይሆናል ማለት ነው። ቼልሲዎች ብዙ አስደናቂ ወጣት ብዙ አስደናቂ ከዋክብቶችን በአውሮፓ ዙሪያ በውሰት ሰጥተው እያጫወቱ እንደሆነ ይታወቃል። ይህኛው ደግሞ አንደኛው የሚጠበቀው ተጫዋች ነው። ቼልሲ የመረጃ ሰዓታቸው እንደ ቤተሰቦቻችን ቀጣይ ከኤቨርተን ጋር በሚያደርጉት ጨዋታ ዙሪያ አሰልጣኙ ዛሬ ሰፋ ያለ ጋዜጣዊ መግለጫ ይሰጣሉ። ማሬስካ ማለት ነው። የእሳቸው ጋዜጣዊ መግለጫ ይሄን መረጃ በለቀቅንበት በሰዓታት ውስጥ የሚደረግ ነው። ስለዚህ በቀጣይ መረጃ ሰዓታችን ላይ ስለሚደርስልን ለቼልሲ ደጋፊዎች የቅዳሜ ጨዋታን አስመልክቶ ሰፊ የቡድን ዜና በቀጣይ መረጃ ሰዓታችን ላይ ጠብቁን። ወደ ቤተሰቦቻችን ጋር ጥንቅራችን ይህን ይመስላል። የአርብ ምሽት መረጃችን የአሰልጣኞችን ሙሉ ጋዜጣዊ መግለጫ በሳምንቱ ጨዋታ ዙሪያ ስለሚሰጡ አካተን እናመጣዋለን። የእናንተን ሀሳብ አስተያየትም እንይዛለን። ላይክ፣ ሰብስክራይብ፣ ሼር ስላደረጋችሁን አብራችሁ ስለነበራችሁ አመስግነን አበቃን። ሰናይ ቀን